ጋይስ ለአንዳንድ ደንቆሮ ሰዎች ብዬ ማለት ነው ብሩኬ ወንድም እንደሆነ ዲኤንኤ ለማድረግ እየገባው ነው ማለት ነው ኢትዮጵያ። እሺ እኛን ትወከሉም እሷ የብሩኬ እህት አይደለችም የሃይሚቶች ጋር ታወራለች የምትሉ ማለት ነው። እሺ እና ዲኤንኤ አርጌ ከዛ እኔ የሱ እህት እንደሆንኩ እናንተ ደግሞ እኔን አትወክሉም እላለሁ ማለት ነው። ያን ጊዜ ማለት ነው ገባችሁ? እና ዲኤንኤ ደግሞ በአንድ አመት ከ6 ወር ነው የሚመጣ ማለት ነው። እኔ አደግኩ ስለሆንኩ ብሩኬ ማደገ ቶሎ አይመጣም። ያደጉ ሰዎች ማለት ነው ዲኤንኤ የህፃን ቢሆን ቶሎ ነው የሚመጣ። ግን እኔ አድጌያለሁ ትልቅ ነኝ፣ ብሩኬም ትልቅ ስለሆነ ዲኤንኤ ቶሎ አይመለስም እና እኔ እኮ ወንድሜ ስለሆነ ነው። የወንድሜ ሚስት ደግሞ ማንም መንገደኛ መጥቶ አፉ ሲከፍትበት እኔ አልሰማም። ለዛ ነው እሺ። ምክንያቱም እኔ ከሰደብኩ የወንድሜ ሚስት ናት፣ ስታጠፋ አጠፋች ብዬ ነው የሚሰድባት እንጂ ለሌላ ነገር አይደለም። ግን ማንም ቄጡ ራሱ መጠረግ የማስቻል ሁላ እሷ ላይ አፉ ሲከፍት ሞትኝ ምናምን ብሎ እንትን ሲሉ እኔ ደግሞ እነሱ ለማስደሰት ብዬ መሽቃበጥ አልወድም። ምክንያቱም የወንድሜ ሚስት ናት። እየሰማችሁ ነው። እና ምንም ማድረግ አይቻልም። ወንድሜ ነው ማለት ነው። ዲኤንኤ ደግሞ ጠብቂ እሺ። አዎ እየነገርኩሽ ነው፣ እየገባው ነው ማለት ነው። በሰላም ግቢ በወኝ ማለት ነው። አዎ ግን ከቲክቶክ አልጠፋም አለው፣ አጠገብሽ ነሽ። እየተቃጠለን ትኖራለን እንጂ ማንም የሚሰማሽ ሰው የለም። እየነገርኩሽ ነው። የወንድሜ ሚስት ደግሞ ማንም መጥቶ ሲነካ አልወድም። እየነገርኩሽ ነው። ምክንያቱም የወንድሜ ሚስት ስለሆነች እየነገርኩሽ ነው። ዋጭበት አጠገብሽ ካለ ውሃ ምንም ማድረግ አይቻልም። እህትሽ የኔ ቅምጥል እህት የወንድምሽን የዲኤንኤ ምርመራ አምጭላቸው። ይመችሽ አቦ። ትክክለኛ ቅኔው በጣም ከባድ ነው። ቅኔው ከባድ ነው። እኛ የብሩክ እህቶች ምንል ቅምጥሌን ማለት ነው የምንጠላት ነው እንዴ የሚመስላችሁ? ለካ ማንም መጥቶ አሁን ሲከፍት ዝም ምን ነው እንዴ የሚመስላችሁ እንዴ? ኧረ እባክሽ ነው እንዴ? ኧረ ይመችሽ አቦ። እንደው የውሸትም ከሆነ የእውነትሽም ከሆነ አገር አስገባሽ ከወንድምሽ ጋር አገናኝቶሽ ያሳየን ፈጣሪ። ጋይስ እንዴት ናችሁ? መሀል ገብቻለሁ፣ ግን በጣም ይቅርታ። የአንዲት እህቴን ድምፅ ለማሰማት ፈልጌ አባባሏ በጣም የተመቸኝ ቅኔው የሌለ የተመታ ቅኔ ነው። አንቺ ወይኔ እናቴ ይመችሽ። ለማንኛውም በጣም ተመችቶኛል። ዛሬ ግን ማለት ነው የፍፄ አፍቃሪዎች ወተት አዘጋጁ፣ ሬንቦ አዘጋጁ። ወተት ማታ እንዲህ ፍፄ ጭራሽ ቂጥ ወደ ተመልካች ፊት ወደ ራሱ አድርጎ ይዞ አልመጣም። በለው ሀሳቤ እያንዳንዷ እየተሟላች ነው። ኧረ ፍፄ ዩቱቤንማ ታያለህ። ፍፄ የምሬ ነው። እንዲህ ሃይሚና ብሩኬን አንገላቷቸው። ፍፄም ፍቅረኛውን ይዞ ይምጣ። እያንዳንዳችሁ ፍቅረኛችሁን ይዛችሁ እየመጣችሁ ስሩ። ሃይሚን እና ብሩኬን አታንገላቷቸው። ትንሽ ኮሽታ ሲመጣ ካሜራ እየደቀናችሁ ነገር አታባዙ ብዬ ነበር። ወይኔ ፍፄ ወንድሜ፣ እኔ እኮ ለዚህ እኮ ነው እኔ አንተን እንደው በጣም በቃ የወንድሜ መከታ። ምንም አጠፋ ሲሉኝ ጥፋትህ የማይታየኝ ፍጻ ወንድማችን ይመችህ። ኧረ እውን ያድርገው፣ ውሸት እንዳይሆን እየቸከስክብን እንዳይሆን እውነት ይሁን። የኔ ብጤ ጥፍጥፍ ያለች ናት ደግሞ ምስጊን የኔ ብጤ ናት። ፊቷን አዙረዋታል። ተመልካች እኮ እንዲሁ የማይገባ አዲስ ነገር ሲያይ የማይገባበት ጉድጓድ የለም። ከየት እንዳመጧት አላውቅም። እነሱ ፊቱን ሁለት ፎቶ ፊቷን አዙሮ ነው የለጠፈው ፍጻ። እነሱ ግን ፊቷን አዙሮ አምጥተዋታል ማለት ነው። ይሄ ካፕኬቱ ይሁን ምን ይሁን አላውቅም። እናንተ ካፕኬት ደግሞ ማለት ነው ልክ የእናንተ ፊታችሁን ስትሰጡት የፊት ጥራት ነው እንጂ የሚያመጣው ልክ ማንነታችሁን ቁጭ ነው የሚያደርገው። እናንተ በጣም የሚገርም ካፕኬት ነው ይሄ። ካፕኬት ካልጠፋ ባለትዳሮቹ ራሱ የሚፋቱ ይመስለኛል። የምሬን ነው። አሁን ሰሞኑን የሚያደርጉት ነገር በብሩክና በግምጃዬ ላይ በስማ ሲያስጠላ፣ እግዚአብሔርን በጣም የሚያስጠላው ዝግንን ይለኛል። እኔ ሲመጣ ስክሮል አድርጌ ነው ማልፈው ማለት ነው። እና የኛ ውድ ቤተሰቦች እንግዲህ ፍፄ ከፍቅረኛው ጋር መጥቷል። ዌልካም እያላችሁ ተቀበሉት። ግምጃዬን ሃይሚን ብሩኬን እንደዚህ ስታሳብዷቸው እንዴት ያምርባችኋል። በቃ እህትነት፣ ወንድምነት፣ ሚስትነት እንደዚህ ነው። በቃ
አያችሁ አይደለ? ሀይሚም ከብሩኬ ጎን እሷም በቃ የራሷ ፍቅረኛ አላት። ከራሷ ፍቅረኛ ጋር እንደፈለጋችሁ ማሳበር ትችላላችሁ። ከብሩኬ ጋር ማለጣጠፍ ምን ይሉታል? ደግሞ እኮ የብሩኬን ፕሮፋይል አድርገው ነው እግዚአብሔርን። እኔማ ታዘብኳችሁ፣ በእውነት ታዝቢያቸዋለሁ። ብሩኬን ነገር ሲያየው በጣም ነው የሚያፍርባቸው፣ በጣም ነው የሚናደድባቸው። የምሬ ነው፣ በጣም ነው የሚያስጠላው። ከዚህ ሁሉ ከመቀያየም ሰላም አይበልጥም? ፍቅር አይበልጥም? ፍቅር ይበልጣል። ምን ነገሯቸው እዛው ናቸውና እንደዚህ ይሄ አሁን በቃ ደስ የሚል ፎቶ ቅንብር በጣም የሚያምር ማለት ነው። እና የፍጻ ሚስት ለማወቅ ማታ እንግዲህ እንዳትቀሩ ሁላችሁም ተጠርታችኋል። ፍፄ በዚህ አጋጣሚ ወንድሜ ሀሳቤን ስለሰማሁ በጣም ደስ ብሎኛል ማለት ነው። ምክንያቱም በቃ አለ አይደለ ሁሌ የሆነ በባለፈው ጊዜ እንኳን ብሩኬ ከቤት ወታደረ ምናምን በሚባለው ቪዲዮ ለፍፄም ለሚፍታህም ቪዲዮ ሲሰሩ ወይኔ እነዚህ በቃ አይዲያ ነው የሚፈልጉት። በቃ ሀይሚና ብሩኬ ሲጣሉ እናስታርቅ በሚል ሰበብ በቃ ሁሉም ካሜራ መደቀን ነው። በቃ በህይወታቸው ላይ የሆነ እረፍት እንኳን አያገኙም። እያንዳንዱ ሰው ሁሉም እየጻፈ እነሱንም ስለሚጠይቃቸው ምን ሆኑ እንዴት ተፈጠረ ምናምን ስለሚባሉ ግዴታ በካሜራ ማሳየት አለባቸው በቃ ብዬ ነው ያሰብኩት። አሁን ደግሞ ሚፍታህ ነው የሚቀረው። ሚፍታህን ደግሞ ከዛች ከናዲያ ጋር እንደምንም ለማስታረቅ ሞክሩ። ከዛ ሁሉም ህይወቱን ይምራ። እንዲህ ይሄማ በይሉንታ የሚኖር ኑሮ በጣም ከባድ ነው። ስለዚህ ሁሉም የየራሱ ህይወት ይዞ ህይወትን ይታገላት፣ ይሯሯጣት። እኔ ፍቅራቸውን አልጠላውም። ቤተሰብ አንድነታቸውን፣ ፍቅራቸው በጣም ነው ደስ የሚለኝ። ትብብርነታቸው በጣም ደስ ይለኛል። አሁን የሃይሚ እንትን ቀን በስማም ድግስ በሉት በቃ ልደቷ እንኳን እንደዛ እንኳን ልደቷ አልተከበረም። አንደኛ ለተመልካች ክብራቸው ያን ያህል ለሰው እይታ ደስ በሚል ሁኔታ ማዘጋጀታቸው፣ ሁለተኛ ነገር ደግሞ እሷ በቃ ደስ የሚላት ሀይሚ ታውቃላችሁ ትንሽ ነገር ነው ደስ የሚላት። በዚህ ነገር ላይ በቃ በጣም ስሜታዊ ነው የሆነችው ማለት ፍቅሯ ማለት ነው። በጣም ነው ደስ ያላት። በዛ ላይ ደግሞ ማሸነፏም አንድ ደስታ ነው። ሁለተኛ ደግሞ የነሱ በቃ አለው ባይነት በጣም ደስ ይላል። ሰው እንዳላችሁ ስታስቡት በቃ በጣም ደስ የሚለው ብቻ እኔ በጣም ነው ደስ ያለኝ ማለት ነው። እና እንደዛ በቃ ጅብ ሲያረጓት በቃ የሌለ በቃ ይመቻችሁ እውነት። እና ፍቅሩን ሰጥታችሁ ቤተሰባዊ ሆናችሁ ሁላችሁም በቃ የሆነ የመተሳሰብ አይነት ዩቲዩበሮች ፍቅርን የምታሳዩበት እንዴት ብዬ ላስረዳችሁ በቃ በምንም በቃ የህይወት አስተማሪ የሆነች የራሳቸውን ተፈጥሯዊ የሆነ ታለንታቸውን ሁሉም የራሱን ህይወቱን የሚመራበትን መንገድ ቢሰራ በጣም ደስ ይላል። በቃ ከዚህ በኋላ እንደው እንጃ ያለፉት የብሩክና የሃይሚ አይነት ጭቅጭቅ አይነት ማንም ሰው ጋር ባይፈጠር በጣም ነው ደስ የሚለኝ። ምክንያቱም በቃ ሰው ያያል። እውነት ህይወት አስተማሪ ይሄን ነገር እንዲህ ልንሰራው ነው። እውነት ቤተሰብ በጣም ነው የሚያቸው እኮ በፍቅር ነው የሚያቸው። እግዚአብሔርን ሃይሚና ብሩኬ ቢናገሩትም የሚሰሩትን አሁን ብዙ ሰው ድራማ ነው ተብሎ ከተሰራ አይታይም ነው የሚባለው። ግን በጣም አዋጊ የሆነ በስስት የሚታይ ከሆነ ሰው በደንብ ነው የሚያየው፣ በጉጉት ነው የሚያየው። ይኸው ኖርማል ቪዲዮ እንኳን እንደዚህ አሁን ሃይሚ የስካር የመዝናናት የምናምን ስታመጣ ይታያል። ስለዚህ ይሄን አሁን በኖርማል አሁን እንደ ድራማ አድርገውት በደንብ አጥንተውት 4 ቪዲዮ 5 ቪዲዮ የሚወጣው ለአንድ ሳምንት የሚሆን ቢሰሩት ለ4 ለ5 ሆነው ይሄ በጣም አስተማሪ የሆነ ነው፣ ደስ ይላል። ይሄ ግን እንደዚህ ከሌና አፈቀርኩ ከሌ ጋርም እንደዚህ ሆንኩ ምናምን ጭቅጭቅ በቃ በሃይሚና በብሩኬ ህይወት ውስጥ ካሁን በኋላ ባይመጣ በጣም ደስተኛ ነኝ። ሁላችሁም የራሳችሁን ፍቅረኛ እንደዚህ ይዛችሁ በመምጣታችሁ በጣም ነው ደስ የሚለው። ፍጻ በርታበት፣ ቀጥልበት። እንዲያው ፕራንክ ባልሆነ በሉ ፈጣሪ የእውነት ፍቅረኛውን ይዞ በመጣ የእውነት እንድትሆን ጸሎት አድርጉለት ማለት ነው። ምክንያቱም አንደኛ ዩቲዩብ ቻናል የሚሰራው ከሴት ጋር ነው። አሁን በዙሪያቸው ሴት ስለሌለች እነሱ ሁሉም በቃ ወደ እነ ብሩክ ነው እየተለጠፈ የሚሰራው ማለት ነው። እየተለጠፈ ስላችሁ እየተቀራረበ ለማለት ፈልጌ ነው፣ መሳደብ አይደለም ቤተሰብ። እና እንደ አዳኞች ስብስብ ብላችሁ በቃ አለ አይደለ በቃ የግሩፕ ስራ አገራችሁን በቃ አሁን ለምሳሌ እነ ብሩኬ በጉራጌኛ ነው የምትታወቁታ። የጉራጌን ባህል ከሌሎች ባህሎች ጋር እየቀላቀላችሁ መስራት። አሁን ግምጃ ያለች ግምጃ አሁን ጎንደር ነው ጎጃሜ፣ የሱን ባህል ነው የምትሰራው አይደለ? የሱን ባህል ከጉራጌ ጋር ማቀላቀል በቃ የተለያየ የብሔራችሁን አገራችሁን ማሳወቅ። ኢትዮጵያ ላይ ምን ያክል የተለያዩ ሀገራቶች ምን ያክል ፍቅር እንዳላቸው ያንን ነገር ማስተማር ማሳየት። ዘረኝነት ሳይሆን
በቃ የሀገሩን ባህል የጉራጌ ራሱን የቻለ ባህል፣ የኦሮሞ ራሱን የቻለ ባህል፣ የአማራ ራሱን የቻለ ባህል፣ በቃ የወሎ እንደዛ እየተባለ እነዛ ባህሎች አንድ ላይ ሲጠራቀሙ ምን አይነት ውበት እንዳላቸው እነዛ ነገሮች በደንብ መስራት ይቻላል። እንስራ ከተባለ እንድከም ከተባለ ብዙ ነገር መስራት ይቻላል። እንደ ሃይሚና እንደ ብሩኬ ያለፉትን እነዛን በቃ የተበለሻሹ አይነት ንግግሮች ሁሉ እነዛ ሁሉ ቀርተው ሌላ ዓለማዊ ደስ የሚል ቤተሰብ የሚወደው አይነት ስብዕና የተሞላበት ድራማ መስራት ይችላሉ። ሁሉም በአንድ ላይ ተቀናብረው። ይሄ የኔ ሀሳብ ነው። ውድ ቤተሰቦችም ከወደዳችሁት ሜንሽን አድርጓቸው። እውነት በጣም ደስ የሚል ሀሳብ ነው። ሁሉም የራሱ ፍቅረኛ ይዞ በየራሱ ፍቅረኛ ላይ የራሱን ሀሳብና ሁኔታዎች ሲሰሩ በጣም ደስ ይላል። እውነት ሁሌ እነ ብሩክን ተጠብቀው ሁሌ ግምጃ ቤት 200 ምናምን ታይቷል። ደስ ይላል። የነ ብሩኬ የጨረቃ ፋሚሊ ቤተሰብ በጣም ነው የምትለዩ። 200 በ24 ሰዓት ውስጥ ነው ምናምን ታይቷል። አሁን እስካሁን ስንት እንደሆነ አላውቅም። 200 ከምናምን ይሆናል እስካሁን። እና የዚህን ያክል ነው ክብር ያላቸው የጨረቃ ፋሚሊዎች ማለት ነው። ሰው ሃይሚና ብሩኬ ጋር የሚያግዛቸው ሰው ሲመጣ ደስ ይለናል። ፍጻ የእውነት ያድርግልህ ብያለሁ። ቤተሰቦችም እንግዲህ እስኪ ፍቅረኛሞች የሆናችሁ የፍጻ ፍቅረኛ የሆናችሁ እንግዲህ እያሰባችሁበት ማለት ነው። ወንድም የሆናችሁ ደግሞ ያው ደስ እንዲላችሁ ምራታችሁ እንኳን ደህና መጣች ብያለሁ ማለት ነው። እኔ ለእኔ እንኳን ደህና መጣች ምራቴ ብያለሁ። 2 ምራት አገኘሁ እስካሁን ድረስ ማለት ነው። አማች አላገኘሁም፣ ግን ቡቡ ወንድሜ ነው። እኔ አማች እንግዲህ የግምጃ የባሉ አማች ከሆነኝ እስኪ ወደፊት እናያለን ትላላችሁ። ጋይስ ይመቻችሁ። ለማንኛውም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንግዲህ አዳዲስ ነገር ሲመጣ ይዘን ወደ እናንተ ከቻሳ ማለታችን ነው። እኛም አንተውም። እናንተም ደግሞ ከተመቻችሁ ዘና በሉ፣ ካልተመቻችሁ ደግሞ ይቅርታ እያላችሁ አላፉት ስክሮል እያደረጋችሁ። አመሰግናለሁ። መልካም ቆይታ ይሆንላችሁ። ፍፄ እስከሚመጣ እስከ ማታ ድረስ ማንም እንዳይቀር ተብሏል። ማንም እንዳይቀር። አመሰግናለሁ። ባይ